ይህ ግጭት ሁሉንም 18 የሱዳን ግዛቶች ነክቷል። ነገር ግን በአብዛኛው በዳርፉር፣ ካርቱም፣ ኮርዶፋንና ገዚራ ላይ ያተኮረ ነው። በተለይ ዳርፉር እስካሁን ድረስ በግጭቱ ውስጥ ካሉት እጅግ የከፉ ግጭቶች መካከል ጥቂቶቹን አስተናግዳለች። የዚህ ጦርነት ውድመት በእጅጉ የሚያስደነግጥ ነው። መሰረታዊ አገልግሎቶች በካርቱም ወድመዋል። የጤና ተቋማት፣ የመንግስት ሚኒስቴር መስሪያ ቤቶች፣ ባንኮችና ረዣዥም የቢሮ ህንፃዎች በገጠማቸው ፍንዳታና ቃጠሎ ምክንያት ከስለው ይታያሉ። በሲቪሎች ላይ ከፍተኛ ውድመት፣ ሞት፣ ረሃብና የሰብአዊ መብት ጥሰቶችን ያስከተለው ይህ ጦርነት ሱዳንን መውጫ ወደሌለው አዘቅት እየከተታት ነው ብሏል የተባበሩት መንግስታት ድርጅት። የሱዳን እጣ ፈንታ ምን ሊሆን ይሆን? በሰሜን ምስራቅ አፍሪካዊቷ ሀገር ሱዳን ያለው የእርስ በርስ ጦርነት አራተኛ ዓመቱን በቅርቡ ይዟል። የፈጥኖ ደራሽ ኃይሉና የሱዳን የጦር ኃይሎች ከ2023 ጀምሮ አስከፊ የእርስ በርስ ጦርነት ሲያካሂዱ ቆይተዋል። ይህም በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ቀጥፎ በሚሊዮን የሚቆጠሩ ሰዎችን ደግሞ ከቀያቸው በማፈናቀል በዓለም ላይ ካለ እጅግ የከፋ የሰብአዊ ቀውስ እንዲፈጠር አድርጓል ሲል የተባበሩት መንግስታት ድርጅት አስታውቋል። ጦርነቱ የተጀመረው ሚያዝያ 15 2023 ሲሆን በሱዳን የጦር ኃይሎች ዋና አዛዥ ጀነራል አብዱልፈታህ አልቡርሃንና ሄሜቲ በመባል በሚታወቁት የፈጣን ድጋፍ ኃይሎች መሪ መሐመድ ሐምዳን ዳጋሎ መካከል የስልጣን ሽኩቻ ከተፈጠረ በኋላ ነው። ነገሩ እንዲህ ነው። በስልጣን ለረጅም ጊዜ የቆዩት የሱዳን ገዢ ኦማር አልበሽር እንደ አውሮፓውያኑ አቆጣጠር በ2019 በህዝባዊ አመጽ ከስልጣን ከተወገዱ በኋላ ወደ ስልጣን የመጣውን የሽግግር መንግስት አልቡርሃንና ሄሜቲ በጥቅምት 2021 በወታደራዊ መፈንቅለ መንግስት ተባብረው ከስልጣን አስወገዱ። ሆኖም በሄሜቲና በሱዳን ጦር አዛዡ ጀነራል አብዱልፈታህ አልቡርሃን መካከል በነበረው ልዩነት መነሻ ሰፊ ውጥረት ነገሰ። የነበረው ፉክክርና የስልጣን ሽኩቻም ወደ ግጭት አድጎ በውጤቱም አገሪቱ አሁን ያለችበት የሙሉ ጊዜ ጦርነት ውስጥ ገብታ ትገኛለች። ሱዳን በአውሮፓውያኑ 1956 ከእንግሊዝ ቅኝ ግዛት ነፃ ከወጣችበት ጊዜ ጀምሮ ካሉት 70 ዓመታት አብዛኛውን ማለትም 58 ዓመቱን በአንድም ሆነ በሌላ መልኩ በጦርነት ውስጥ አሳልፋለች። ነገር ግን አሁን የተከሰተው ቀውስ እልቂትና መፈናቀል ከስከዛሬው በእጅጉ የከፋ ነው። ቀደም ሲል የተከሰቱት ጦርነቶች የተካሄዱት ከዋና ከተማዋ ካርቱም ርቀው በሚገኙ የድንበር አካባቢዎች ሲሆን የደረሰው ጥፋትም መጠነኛ ነበር። በአንጻሩ የአሁኑ ጦርነት ከአገሪቱ እምብርት ተነስቶ ታይቶ የማይታወቅ ቁጥር ያላቸውን ሰዎች ከመኖሪያቸው ከማፈናቀል ባሻገር አገሪቱን ለሁለት እንድትሰነጠቅ የሚያደርግ የክፍፍል አደጋን ደቅኗል። 20 ዓመታት ከዘለቀውና አሜሪካ በአፍጋኒስታን ከታሊባን ጋር ካደረገችው ፍልሚያ ጋር ባለሙያዎች የሚያነጻጽሩት ይህ ግጭት ከመርገብ ይልቅ እየተንሰራፋ መጥቷል። የሱዳን ጦር ኃይል በአሁኑ ጊዜ ዋና ከተማ ካርቱምን ጨምሮ አብዛኛው የአገሪቱን ምስራቅና መካከለኛ ክፍል የተቆጣጠረ ሲሆን ፈጥኖ ደራሽ ኃይሉ ደግሞ የምዕራብ ዳርፉር ክልልን ተቆጣጥሮ ይገኛል። ይህ ግጭት ሁሉንም 18 የሱዳን ግዛቶች ነክቷል። ነገር ግን በአብዛኛው በዳርፉር፣ ካርቱም፣ ኮርዶፋንና ገዚራ ላይ ያተኮረ ነው። በተለይ ዳርፉር እስካሁን ድረስ በግጭቱ ውስጥ ካሉት እጅግ የከፉ ግጭቶች መካከል ጥቂቶቹን አስተናግዳለች። የዚህ ጦርነት ውድመት በእጅጉ የሚያስደነግጥ ነው። መሰረታዊ አገልግሎቶች በካርቱም ወድመዋል። የጤና ተቋማት፣ የመንግስት ሚኒስቴር መስሪያ ቤቶች፣ ባንኮችና ረዣዥም የቢሮ ህንፃዎች በገጠማቸው ፍንዳታና ቃጠሎ ምክንያት ከስለው ይታያሉ። በሲቪሎች ላይ ከፍተኛ ውድመት፣ ሞት፣ ረሃብና የሰብአዊ መብት ጥሰቶችን ያስከተለው ይህ ጦርነት ሱዳንን መውጫ ወደሌለው አዘቅት እየከተታት ነው ብሏል የተባበሩት መንግስታት ድርጅት። በዚህ ወቅት ሱዳን አስከፊ የሆነ የሰብአዊ ቀውስ እያጋጠማት ይገኛል። በሱዳን ከ14 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን 33.7 ሚሊዮን ሰዎች አፋጣኝ የሆነ የህይወት አድን ድጋፍ ያስፈልጋቸዋል። ከ40 በመቶ በላይ የሚሆነው ህዝብ ደግሞ አስቸኳይ የጤና እርዳታ ይፈልጋል።
ሆስፒታሎች በኮሌራ ኩፍኝና ወባ ወረርሽኝ ታማሚዎች ተጨናንቀው ይገኛሉ። የተባበሩት መንግስታት ድርጅት እንደገመተው ወደ 25 ሚሊዮን የሚጠጉ ሰዎች የምግብ እጥረት ወይም የከፋ ደረጃ ላይ ይገኛሉ። ከእነዚህ ውስጥ 4.2 ሚሊዮን የሚሆኑት ከ5 ዓመት በታች የሆኑ ህፃናት ይገኙበታል። የ2026ቱ ዓለም አቀፍ የምግብ ቀውስ ሪፖርት በዳርፉርና በኮርዶፋን የተከሰተው ግጭት በምግብ ዋስትና ላይ ከፍተኛ ጉዳት በማስከተል የሰብአዊ ተደራሽነትን በእጅጉ ገድቧል ብሏል። ሪፖርቱ እንዳመለከተው በሰሜን ዳርፉር፣ በደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ካዱግሊና በምዕራብ ኮርዶፋን ግዛቶች ውስጥ 375,000 የሚያህሉ ሰዎች እጅግ በጣም ከፍተኛ የሆነ የረሃብ ደረጃ ላይ ይገኛሉ። የምዕራብ ሱዳን ዳርፉር፣ ማዕከላዊ ኮርዶፋን ክልልና ቢያንስ 20 ሌሎች አካባቢዎችም በተመሳሳይ ለረሃብ አደጋ ተጋልጠዋል። ይህም ብቻ አይደለም፣ የሱዳን ጦርነት ለቀጠናውም ትልቅ ስጋት ሆኖ ይገኛል። 7ቱ የሱዳን አጎራባች ሀገራት ተፈናቃዮችን እያስተናገዱ ይገኛሉ። ዩኤንኤችሲአር እንዳለው ግጭቱ ከተጀመረበት ጊዜ ጀምሮ ወደ 4.4 ሚሊዮን የሚጠጉ ሰዎች ድንበሮችን በማቋረጥ በዋናነት ወደ ቻድ፣ ደቡብ ሱዳን፣ ግብፅና መሰል ጎረቤት ሀገራት ተሰደዋል። ይህም ያልተፈቱ የድንበር ውዝግብና ክልላዊ አለመረጋጋቶች እንዲጨምሩ ምክንያት ሆኗል። በዳርፉር ምዕራባዊ ክልል ውስጥ የሚገኘው ኤልፋሽር ግዛትን በ2025 ጥቅምት ወር መጨረሻ ላይ የፈጥኖ ደራሽ ኃይሉ ከሱዳን ጦር ነጥቆ የተቆጣጠረ ሲሆን ያ ከሆነ በኋላ ባሉት 3 ቀናት ውስጥ ብቻ ቢያንስ 6,000 ሰዎች መገደላቸውንና ይህ አሃዝ ዛሬ 14,000 መድረሱን የተባበሩት መንግስታት ድርጅት ተናግሯል። በዚህ አካባቢ ዛሬም በሺዎች የሚቆጠሩ ሰዎች በአስቸጋሪ ሁኔታ ውስጥ እንዳሉ አንድ የአካባቢው መንግስታዊ ያልሆነ ድርጅት ገልጿል። የሱዳን ዶክተሮች ኔትወርክ ሰሞኑን እንዳስታወቀው 20 ዶክተሮች ከ1470 በላይ ሲቪሎችና 907 ወታደራዊ ሰራተኞች በከተማው ውስጥ በሚገኙ በርካታ የእስር ቤቶች ውስጥ በአስቸጋሪ ሁኔታ ውስጥ ይገኛሉ። በርካታ ሴቶችና ህፃናትም በሻላ እስር ቤት፣ የህፃናት ሆስፒታልና ተቋማት ውስጥ ባሉ የጭነት ኮንቴነሮች ውስጥ እንደሚገኙ ዘግቧል። የሀገሪቱ የጤና አጠባበቅ ስርዓት ከ3 ዓመታት አውዳሚ ጦርነት በኋላ ፈርሶ በመቆየቱ በሚሊዮን የሚቆጠሩ ዜጎች የበሽታ ወረርሽኝ እያጋጠማቸው ይገኛል። ይህም ሁኔታውን ይበልጥ አባብሶታል። በዚህም የእስር ማዕከላቱ ከየካቲት ወር መጀመሪያ ጀምሮ የኮሌራ ወረርሽኝ ያጋጠማቸው ሲሆን ደካማ የአካባቢ ሁኔታ፣ የንጹህ ውሃ እጥረትና የተመጣጠነ ምግብ እጥረት ደግሞ የበሽታዎችን ስርጭት ይበልጥ ያስፋፉ መንስኤዎች ሆነው ተቀምጠዋል። የዶክተሮቹ መያዝን ከከፍተኛ የሕክምና አቅርቦቶች እጥረት ጋር ተያይዞ የጤና ዘርፉን አቅም አዳክሟል ሲል መንግስታዊ ያልሆነው ድርጅት አስጠንቅቋል። ድርጅቱ ባወጣው መግለጫ የድጋፍ ኃይሉ በኤልፋሽር በሚገኙ የእስር ማዕከላት ውስጥ ከባድ ጥሰቶችን እየፈጸመ መሆኑ ተዘግቧል። ይህም በምርመራ ወቅት ማሰቃየትና ግድያዎችን እንዲሁም በብሔር ላይ የተመሰረቱ ጥቃቶችን ያካትታል ተብሏል። ኔትወርኩ እስረኞቹ ግድያዎችን ጨምሮ ከባድ በደል እንደሚፈጸምባቸውና የሕክምና እርዳታ ሳያገኙ በጥይት ምክንያት በሚደርስ ጉዳት እንደሚሰቃዩም ገልጿል። ታጣቂ ቡድኑ በሀገሪቱ ውስጥ በተቀሰቀሰው ግጭት በርካታ የሰብአዊነት ወንጀሎችን ፈጽሟል ተብሎም ተከሷል። በተባበሩት መንግስታት የሚደገፉ ባለሙያዎች እንዳሉት ፈጥኖ ደራሽ ቡድኑ በኤልፋሽርና አካባቢው በሚገኙ አረብ ባልሆኑ ማህበረሰቦች ላይ የዘር ማጥፋት የሚመስል የተቀናጀ ዘመቻ አካሂዷል። በፈጥኖ ደራሽ ታጣቂዎቹ የተፈጸሙ እነዚህን መሰል የተለያዩ ግፎችና ጭካኔዎችን የሚያጋልጡ ማስረጃዎች መውጣት ዓለም አቀፍ ተቃውሞ እንዲነሳ ምክንያት ሆኗል። ይህንንም ተከትሎ ለተወሰነ ጊዜም ቢሆን የዓለም ሀያላን በመጨረሻ ጣልቃ በመግባት ማብቂያ የሌለውን የሱዳናውያንን መከራ ለማስቆም የሚችሉ መስሎም ነበር። ሆኖም ግን የወጡት ውግዘቶችና ጠንካራ መግለጫዎች ምንም ለውጥን ሳያመጡ ጦርነቱ ከዋና ከተማው ርቆ ቀጠለ። የተቀረው ዓለም ትኩረትም በመካከለኛው ምስራቅ በሚካሄደው ግጭት ላይ ሆነ። እንደዚያም ሆኖ ግን ዓለም አቀፍ አጋሮች ይህንን ቀውስ ለመቋጨትና የተኩስ አቁም ስምምነት እንዲካሄድ ያደረጓቸው ጥረቶች ግጭቱን ለማስቆም ሁለቱም ወገኖች ፈቃደኛ ባለመሆናቸው በተደጋጋሚ ሳይሳኩ ቀርተዋል። ኳድ በመባል በሚጠሩት በዩናይትድ ስቴትስ፣ በሳውዲ አረቢያ፣
በተባበሩት አረብ ኤሚሬቶችና በግብፅ አማካኝነት የሚደረጉ ዲፕሎማሲያዊ ጥረቶች ላይም ብዙዎች ተስፋ ሲያደርጉ ቆይተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደርም በተናጠል ሙከራዎችን ሲያደርግ ቢቆይም አሁን ላይ ሌሎች ቅድሚያ የሚሰጣቸው ጉዳዮች መኖራቸው አፋጣኝ መፍትሄ እንዲገኝ አላደረገም። በሌላ በኩል ኢጋድና የአፍሪካ ህብረት የሱዳንን ተቃዋሚ የፖለቲካ ቡድኖች አንድ ለማድረግና የፖለቲካ ስምምነትን ለማመቻቸት በዲፕሎማሲያዊ ተነሳሽነቶች ላይ ተሰማርተዋል። ነገር ግን እነዚህ ሙከራዎች እስካሁን አልተሳኩም። በ2026 የመጀመሪያዎቹ 3 ወራት ብቻ ወደ 700 የሚጠጉ ሲቪሎች በድሮን ጥቃቶች መገደላቸው ተዘግቧል። ጦርነቱም ዳርፉር፣ ኮርዶፋን ክልሎችና ብሉ ናይል ግዛትን ጨምሮ በአገሪቱ ውስጥ ባሉ ትላልቅ ክፍሎች ቀጥሏል። በእርግጥ የተኩስ አቁም ዘላቂ ሰላም ወደ ማስፈን ሊያመራ እንደማይችል ተንታኞች ስጋታቸውን ይገልጻሉ። በግልጽ እንደሚታየው ሁሉም ወደ አገሪቱ በብዛት መሳሪያ እያጋዘ ባለበት ሁኔታ የተኩስ አቁም ለማድረግ መሞከር ውጤት አያመጣም ይላሉ የዓለም አቀፉ የክራይሲስ ግሩፕ የአፍሪካ ቀንድ ተንታኝ አለን ቦስዌል። የተኩስ አቁም ስምምነት እንዲጸና የቀጠናው ሀገራት ተፋላሚ ወገኖቹን ማስታጠቅ እንዲያቆሙ ስምምነት መደረስ አለበት። ነገር ግን ይህንን ለማሳካት ቀላል አይሆንም ብለዋል ቦስዌል። የበረራው መረጃዎችንና የሳተላይት ምስሎችን የሚጠቅሱ በርካታ የምርመራ ሪፖርቶች ኤሚሬት የጦር መሳሪያዎችንና ቅጥረኛ ተዋጊዎችን ፈጥኖ ደራሽ ኃይል ወደሚቆጣጠራቸው ቦታዎች በመላክ ተሳትፎ እንዳላት ዘግበዋል። የተባበሩት መንግስታትም ማስረጃዎቹን ታማኝ ብሏቸዋል። ነገር ግን አቡዳቢ ይህንን አጥብቃ ተቃውማለች። ባለስልጣናቱ ለቢቢሲ በሰጡት ምላሽም በየትኛውም መልኩ ድጋፍ እንደማያደርጉና ክሱ ፍጹም ሐሰት መሆኑን በመግለጽ ተቃውሟቸውን ገልጸዋል። በቅርብ ወራት ውስጥ ሌሎች የኳድ አባላት በጦርነት ውስጥ የበለጠ በንቃት እየተሳተፉ መሆናቸውም መሬት ላይ ያለውን ገጽታ የበለጠ አስቸጋሪ አድርጎታል። በደቡብ ምዕራብ ድንበር አቅራቢያ ካለ አየር ማረፊያ ግብፅ ኃይለኛ የቱርክ የጦር አውሮፕላን ሞዴል በመጠቀም የፈጥኖ ደራሽ ኃይሉን የአቅርቦት ኮንቮዮችንና ሌሎች ኢላማዎች ላይ ቦምብ መጣሏን የኒውዮርክ ታይምስ እና የሮይተርስ የዜና ወኪል ምርመራ ይጠቁማል። ካይሮ ግን በጉዳዩ ምንም ማስተያየት አልሰጠችም። ሳውዲ አረቢያም እንዲሁ በአካባቢው ያለውን የኤሚሬቶች ተጽዕኖ ለማደናቀፍ በመፈለግ ለሱዳን ሰራዊት የምትሰጠው ተጨማሪ ድጋፍ ተጽዕኖ አሳድሮ ሊሆን ይችላል ተብሏል። ነገሩን ልብ ብሎ ላየው እነዚህ አሸማጋይ ነን ባዮች የኳድ አባላት የያዙት ለሱዳን ሰላምና መረጋጋት መጣር ነው ወይንስ እሳቱ ላይ ቤንዚን ማርከፍከፍ የሚለውን ጥያቄ ይጭራል። በመሆኑም ለዚህ አስፈሪ ጦርነት ምክንያት የሆኑ መሰረታዊ ችግሮች ዛሬም መፍትሄ አላገኙም። ዓለም አቀፍ ቁጣና ተቃውሞ ተፋላሚዎቹን ለማስገደድ በቂ ካልሆነ ሁለት ወገኖች ጦርነቱን እንዲያቆሙ የሚያደርጋቸው ምንድነው የሚለው የብዙሃን ጥያቄ ሆኖ ከርሟል። የሆነ ሆኖ ግጭቱ በዘላቂነት እንዲቆምና የሀገሪቱ መጻኢ ዕጣ ፈንታ እንዲሰምር ከማንምና ከምንም በላይ ኃላፊነት ያለባቸው ሱዳናውያን እንደሆኑ ይታመናል። ሱዳን ከወታደራዊ ስርዓት ነፃ መሆንና ተደራሽነትን የሚያረጋግጥ አዲስ ህገ መንግስትን ማርቀቅ እንዳለባት እሙን ነው። ድርድር ማካሄድም ሌላው ቀጣይነት ያለው ትኩረት የሚሻ ጉዳይ ነው። በቀጠናው ያሉ የጦርነቱ ደጋፊዎች አቋማቸውን መልሰው በማጤን የወደፊቱን መንገድ በስምምነት ይቀይሳሉ ተብሎም ይጠበቃል። የግጭቱ ተፋላሚዎችም ለሀገሪቱና ለህዝቦቿ ህልውና ሲባል የታጠቁ የተቃውሞ እንቅስቃሴዎችን ወደ ሲቪል ፖለቲካ ድርጅቶች በመቀየርና ዘላቂነት ያለው የጸጥታ ዘርፍ ማሻሻያ በማድረግ አሁን ያለው ትርምስ ቢኖርም ነፃና ፍትሃዊ ምርጫ በማድረግ ሰላማዊ የስልጣን ሽግግር እንዲኖር ከፍተኛ ግፊት ማድረግ ይኖርባቸዋል። ያ ካልሆነ ግን የሱዳን ዕጣ ፈንታም ከነ ሊቢያ፣ ሶሪያ፣ የመንና መሰል ሀገራት የተለየ እንደማይሆን ልብ ይሏል። ሰላም።